አቶ ጊዜ የቀድሞ ባለቤቱን በጨለማ ቤት ውስጥ ዘግቶ ማሰቃየቱ ሳያንሰው ዛሬ ደግሞ በጥፊ ይመታታል። ታዲያ በጥፊ የመታትም ካሁን ካገባት ከወጣቷ ቤቲ ጋር ተጣልተው ስለነበረ ልጅሽን አንቺ ነሽ የገደልሽው፣ አንቺ አረመኔ ልጅሽን ገለሸዋል ስትላትም ታዲያ እኔ ልጅን አልገልም በማለትም የቀድሞ የአቶ ገዜ ባለቤት በጨለማ ክላስ ውስጥ ተዘግታ የምትሰቃየዋ ጉሮሮዋን ታንቃታለች። ታዲያ ጉሮሮዋን አንቃ ልገላትም ስትል አቶ ገዜ ይደርሳል። ታዲያ ተገላገላቸውን በኋላ አሁን አዲስ ያገባትን ሚስቱን ይዞ ወደ ሳሎን ታዲያ አቶ ገዜም በጣም ተበሳጭቶ አዲስ ያገባትን ወይም ቤቴን አዲሷን ባለቤቱን ማለት ነው ወደ ሳሎን ይዟት ይሄዳል። ወደ ሳሎን ይዟት ከሄደን በኋላ ውሃ በብርጭቆ አምጥቶ ይሰጣል። ተጎዳሽ ወይ የሚላታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍ ይበል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬም እንግዲህ አስተማሪና ተወዳጅ በሆነው በትሁት ድራማ ወደ እናንተ መጥቻለሁ። በሌላ በኩል ናቲ እንግዲህ ወደ አባቱ ቤት ድጋሜ መጥቷል ማለት ነው። ታዲያ በድጋሜም ሲመጣ ምን ያመላልሳል አንተ እቤቴ አትምጣም ይላል አቶ ገዜ። ታዲያ እመላለሳለሁ፣ ቤቴ እኮ ነው፣ የእናቴ ቤት እኮ ነው። እንዳልመላለስ ከፈለክ ደግሞ ሙሉ ምጠይቅህን በሙሉ አምጣ ይለዋል። ምጠይቅህም ያንተን ገንዘብ ወይም የአዲሷ ባለቤት ግን የቤትን ገንዘብ አይደለም፣ ነገር ግን የቀድሞዋ እናቴን ንብረት ነው የምፈልገው ይለዋል። ታዲያ በዚህ እድሜህ እንደውም አልሰጥም ካልከኝ እዚህ ቤት መጥቼ ነው የምኖረው ይላል። ታዲያ አቶ ጊዜም በዚህ እድሜ ጥገኛ መሆን ከፈለክ ትችላለክም ይለዋል። እንኳን እኔ አንተ ራሱ የሚስቴ ጥገኛ ኮነህ በማለትም ይመልስለታል። ታዲያ አቶ ጊዜ ክፉኛ ተበሳጨ። የአቶ ጊዜ ባለቤት ደግሞ ገዙን ወዳውና አፍቅራው እንዳላገባችሁ ለልጁም ትነግረዋለች። እኔ እኮ አባት ግን ያገባሁት አፍቅሬውና ወድጀው አይደለም ትለዋለች። እንደ ወደሹና አፍቅረሽው እንዳላገባሹ እኮ ጠንቅቄ አውቃለሁ ይላታል። ታዲያ እንዴት ልታቅ ቻልክ ትላለች ቤቲም። አይ ማወቅ ይሄ እኮ መገመት ምንም እኮ አይከብድም፣ ንብረቱን ብለሽ እንጂ የኔን አባት አፍቅረሽውም ወይም ወደሽው እንዳልገባሽ ጠንቅቄ ያውቃለሁ ይላታል። ነገር ግን አሁን አንተ የእናትህን ንብረት ትፈልጋለህ አይደል? ስለዚህ ንብረት ግን በአቶ ገዜ በኩል ከምታገኘው በእኔ በኩል በቀላል መንገድ ማግኘት ትችላለህም ትለዋለች። እኔ በአንድ የእናቴን ንብረት እንዴት እናርጌና እንዴት አርጌ እንደምቀበል ጠንቅቄ የማቅ ሰው ነኝ። እንዴትም እንደምቀበል አሳይሻለሁ። እኔ በአንቺ በኩል የእናቴን ንብረት በአንቺ በኩልም ሆነ በአቶ ገዜ በኩል የእናቴን ንብረት ማግኘት አልፈልግም ይላታል። እኔ እኮ ቀላል መንገድ ነው ልነግርህና ልመክርህ የምፈልገው፣ ለምን ታመናጭቀኛለህ? በስርዓት ስለምን አታወራኝም? ትላለች። ታዲያ ቤቲ ከእንጀራ ልጇ ፍቅር የያዛት ትመስላለች። ምክንያቱም ከዚህ በፊት ታምራለህ፣ ሸበላነህ፣ ቆንጅዬ ከሆነ አምሮ ባህል ስትለውም ነበረ። ነገር ግን እሱ ሊረዳት አልቻለም። በእርግጥ አልፈርድብሽም፣ ወጣት ነሽ፣ በዚህ እድሜሽ ከዚህ ሽማግሌ ጋር የምትኖሪው ወይም ከኔ አባት ጋር የምትኖሪው ፍቅር ሳይሆን ገንዘብ ነው አንቺን ያኖረሽ በገንዘብ። ስለዚህ ከገንዘብና ከፍቅር ምረጭ ብትባይ አንቺ ገንዘብን መርጠሽ የገባሽ ሴት ነሽ ብል እንዳላትም በባለፈው ክፍል አይተናል። ታዲያ ወራዳዋ ቤቲም አሁንም የእንጀራ ልጇን አፈቀርኩ ከማለት ምንም አፋ ወጥታ አፈቀርኩ አላለችም እንጂ ግን ዳርዳሩን ትሄዳለች። ታዲያ አቶ ገዜን ዛሬ ወጥተን እራት መብላት አለብን ውጭ ላይ ትለዋለች። አቶ ጊዜም እኔ ከአንቺ ጋር ቤት ካልሆነ ውጭ ላይ ራት አልበላም ይላታል። ለምን ስትለውም ባለፈው እኮ ቁጭ ብለን ካፌ ላይ ምሳ እየበላን አንድ ጓደኛች ስትመጣ ምንድን ነው ያልሻት? ምንሽ ነው ስትልሽ እኮ አባቴ ነው አልሻት። ስለዚህ ታፍሪብኛለሽ ይላታል። እንዴ እየቀለድኩ እኮ ነው። እሷም እኮ አባቴ እንዳልሆንክ ባሌ እንደሆንክ ጠንቀቃ ታውቃለች። እየቀለደች ነው። ደግሞ አባቴ ብልህስ ምን ችግር አለው? ባሌም አባቴ ውስጥ አይደለህም ወይ ትለዋለች። አይ ለማንኛውም አንተ ወጥተህ ከኔ ጋር መብላት ካልፈለግ ገንዘብ ስጠኝና እኔ ወጥቼ ከጓደኞቼ ጋር በልቼ እመለሳለሁ ትለዋለች። አይሽ በቃ አብረን እንወጣና እንበላለን ይላታል። ታዲያ ይህን ከተባባሉ በኋላ ወደዛች ወደ ደካማ ወደ ቀድሞ ባለቤቱ ለንብረት ብሎ ንብረት እንዳትካፈለው ብሎ ጨለማ ቤት ውስጥ ዘግታ አብዳ እንደተቀመጠችው ልጇ ሳይሞት ሞታለች ተብላ ለልጇም ደግሞ እናቷ ሳትሞት እናት ሞታለች ተብሎ ለሚሰቃዩት ለሁለቱም ማለት ነው። እንግዲህ ለእናትየዋ ክላስ በመግባት እንዴት ሚስቴን ትመቻታለሽ? እንዴት ሚስቴን ታንቂያታለሽ? እንዴትስ ልትደፍረቻልሽ? በቻልንሽ ተሸክመንሽ እኮ ምናኖርሽ እኛንም በማለትም በዛች በጨለማ ክላስ ውስጥ በጥፊ ይመታታል፣ ያሰቃያታልም። ታዲያም ይዝትባታልም። ታዲያ ይህን ሁሉ ካደረገ በኋላ ልጁ እንደማይፋታው ጠንቅቆ ያውቃል። ልጁ እንግዲህ የእናቱ ንብረት ብሎ ስለመጣ ከዚህ ቤት እንዴት ማራቅ እንዳለባቸው ግራ ተጋብተዋል። ምክንያቱም ገንዘቡን አይሰጡት፣ ገንዘብ መስጠት አይፈልጉም። ነገር ግን ሄድ ሲሉት ደግሞ ልጁ አልሄድም እንደም ገብቼ ይኖራለሁ ይላል። ታዲያ ይሄ ልጅ ገብቶ እዚህ ቤት ከኖረ ደግሞ የእናቱን አንድ ቀን የእናቱን ድምጽ ሊሰማ ይችላልና ያን የተዘጋውን ክላስ ገብቶ ከፍቶ እንደሚገባ ጥርጥር የለውም። ስለዚህ ይሄ ልጅ ማራቅ ነው ያለባቸው። ታዲያ እንዴም ሲሉ ይማከራሉ ከቤቲ ጋር።
ይችን ሴት አንድ ነገር ማድረግ አለብን። ይሄ ልጅ ቤት በመጣና በኋላ ባደረ ቁጥር ነገር መፈጠሩ አይቀርም። ስለዚህ ብሩን ሰጥተን የትንሽ ብር ሰጥተ ነው እንሄዶ ይላታል። ታዳ ቤቲም አዎ እንደዛ ይሻላል፣ ለማንኛውም ቆም ብለን ብናስብ ጥሩ ነው፣ ወይ ደግሞ ሴትዮዋን እናስወግዳታለን ትላለች። እሱ አንድ መፍትሄ ነው በማለትም ከዛኝ ይስማማል በሀሳቧ ማለት ነው። ታዳ ሴትዮዋን እንደሚገሏትና ድሮ ታትሞት ተቀብራለች የተባለችው መቃብር የእውነት እንደሚቀብሯትም ይመካከራሉ። ሲመካከሩ ታዳ ትሁት እያዳመጠችም ነበር፣ ሰምታቸዋለችም። ታዲያ አቶ ገዜ ልጁ ንብረቱን ይካፈለኛል ብሎ ስላሰበ ንብረቱን በሙሉ አዲስ ላገባት ቤቲ በእሷ ስም የመኪናውንም ቤቱንም ሊያዞርላት ተገዷል። እሷም በጣም ደስተኛ ሆናለች። እሷም የምትጠብቀው የአቶ ገዜን ለባልነት የምትፈልገው ያቺ ቤትና መኪና በእሷ ስም እስከሚዞር ድረስ ነበር። ታዲያ ስም ሊያዞሩ ተከታትለው ከወጡም በኋላ ትሁት እንግዲህ መሄዳቸውን አይታ በሩን ሳሎኑን በር ከቆልፋ ከገባች በኋላ ወደዛች ወደ ጨለማ ውስጥ ወደ ተዘጋችው የቀድሞ አቶ ገዛይ ባለቤት ጋር ትገባለች። ምን ሆነች ነው? አይዞሽ፣ ይሄ ባለጌ ሰውዬ ነው እንደዚህ ያደረገሽ አይደል? ትላታለች። አዎ ጠፈጠፈኝ እኮ መታኝ እኮ ትላታለች። እሷም እኮ ልጅሽን አንቺ ነሽ የገደልሽው ስትለኝ የገዜን የሆነውን ባለቤት አነኳት። በጣም እኮ ስላናደደችኝ ነው። በዛ ላይ አታምርም ትለኛለች። ልጅሽን በጣም ነው የሚያስጠላው። በዛ ላይ አንቺ ገለሽዋል ትለኛለች። ይህን ስትለኝ በስሜት መቆጣጠር አልቻልከውና አነኳት። ታዲያ አቶ ገዛይ ሚስት የለም መታሽ ብሎ መታኝ ትላታለች። ብትቼ እንዳይመጡ አድርጊልኝ ስትልም ትሁት ብችልማ ጥሩ ነበር፣ ነገር ግን እነሱ ማስቆም አልችልም። እኔ እኮ አንቺ ጋር መመጣው ያው እነሱ ሲወጡልኝ ነው። አሁን ደግሞ ከቤት ስለወጡ ሳሎን ድረስ አዝናናሻለሁ፣ ቡና ምናፈላለን ና ሳሎን ቡና ትጠጫለች ትላታለች። ቡና ትወዳለሽም ስትላት እወዳለሁ፣ ነገር ግን ከጠጣው ቆይቻለሁ ትላታለች። እንዴ ሳሎን ማን ያልወጣም ከዚች ክላስ ውስጥ ከወጣሁ ይገሉኛልም ስትላት ነበር። እፈራለሁም ትላለች። ታዲያ ተውት፣ ከፈራው ማን መፍራት ነበረብኝ? መሄዳቸውን ቸክ አድርጌ ነው እንጂ እኔ ራሱ እኮ ይህንን ማድረገው እነሱ ሲወጡ ነው፣ መሄዳቸውን አይቼ ነው። ስለዚህ አቶ ገዜም ስራ ሄዷል፣ እሷ ደግሞ ጓደኞቿ ጋር ልትዝናና ወጥታለች። ስለዚህ እኔና አንቺ ደግሞ ሳሎን እትን ቡና እንጠጣለን፣ ምሳም ትበያለች ትላታለች። ታዲያ ሳሎንም ከሄዱ በኋላ ቡና ማቀራርባ ትሁት ቡና ፍልታላታለች። ታዳም አንዳንድ ነገር በተረት ምናምን ምሳሌ እያወራች ትንሽ ታስቃታለች። ድሮ ቡና ኮ በጣም ጠጣ ነበር፣ ነገር ግን አሁን ትቻለሁ ከጠጣው ስለቆየሁ ትላታለች። ግን እኮ እኔም ጥፋተኛ ነኝ፣ የአቶ ገዜን ባለቤት መምታት አልነበረብኝም እያለች ትሸማቀቃለች። ታዳ በረንዳም ላይ ወጥታ ስታዝናናትና ስታናፍሳትም ነበረ። በመቀጠል ምሳም እዚህ ትበያለች፣ ሌላ ጊዜም እንደዚህ በወጣ ወጣ ሲሉ እነሱ እዚህ ጋር ቡና ፈላልሻለሁ አልፎ አልፎ፣ ምሳም እዚህ ትበያለች ትላታለች። ታዳ በጣም ደስ ይላታል። በሌላ በኩል የአቶ ገዜ ልጅ ማለት ነው ለገዜን መጥቶ እኔ ብሬን እፈልጋለሁ ወይስ ምን አስበዋል ያልኩን ነገር ሲለውም እንዴ እኔ እኮ ነገር ያለው እቤት ያትምጣ አላልከውም ወይ ይላል። እቤትህ እንዳልመጣ ከፈለግ የጠየቅኩን በሙሉ ስጠኝ፣ የእኔ ደግሞ ያንተን ንብረት አይደለም ፈልገው የእናቴን ንብረት ነው ይለዋል። በዚህ እድሜ ጥገኛ ልትሆን ነው ወይም ይለዋል። እኔ ጥገኝን እንኳን እኔ አንተ ራሱ የእናቴ ጥገኛ ነህ ይለዋል። እኔማ ሚስቴ ናት ሲልም ለእኔም እኮ እናቴ ናት በማለት ይመልስለታል። ታዲያ እንደዚህም ከተጨቃጨቁ በኋላ 15 ቀን ስጠኝ ሲለው ነበር። 15 ቀን ብዙ ነው ይላል ልጁም። አይ ብዙ ብር እኮ ነው የጠየቀኝ፣ ብዙም ብር ደግሞ ታዳ ንብረትና ሀብት የለኝም ብለህ የለም ወይ ወደ ጎና ሽሽተ ሲለውም አዞርኳል ንብረቱን ባሸሽም እኮ አሁን ላይ ብር የለኝም አላልኩም፣ ነገር ግን ቀን ስጠኝ ያልኩህ ደግሞ የጠየቀኝ ብዙ ብር ስለሆነ 15 ቀን ይፈጅብኛል፣ ስለዚህ 15 ቀን ታገሰኝ ይለዋል። እኔ ቀን በቀን አሁንም እመላለሳለሁ፣ አሁንም እመጣለሁ ብሬን እስከምትሰጠኝ ድረስ ይለዋል። ደግሞ የጠየቁህ የእናቴን ንብረት ነው፣ አለስዛ አልፋታህም፣ አስብበት በማለትም ተቆጥቶ ካጠገቡ ይሄዳል ማለት ነው። እንግዲህ በእናትና ልጅ እንዳይገናኙ ያደረገችውም ትሁት ናት። እንግዲህ ትሁት ምን አስባም እንዳይሆን አላቅም። ናቲም የእሷ ልጅ እንደሆነ ታውቃለች፣ በእናቱ በህይወት እንዳለች ታውቃለች። ለእናትየዋም ደግሞ ልጇ በህይወት እንዳለች ታውቃለች። ነገር ግን አትነግራቸውም። ብነግራቸው እዚህ ጋር ለእኔም ለህይወቴ ያሰጋኛል ብላም ይመስለኛል። ቀን በቀን ሁሉም ነገር ይሆናል በጊዜ ሂደት ብላም ይመስለኛል። ሁለቱም ሳይገናኙ ይሆናሉ። ምክንያቱም ናቲም ከዚህ ቤት እየተመላለሰ ስለሆነ ወይ አንድ ቀን ሲመላለስ ድምጽ ይሰማና የተዘጋው ክላስ ይገባና እናቱን ሊያገኛት ይችላል። እንግዲህ አቶ ገዜም ደግሞ ንብረቱን በ15 ቀን ስጠኝ ብላ በዚህ በ15 ቀን ውስጥ ደግሞ ካልሰጠው ልጁ መምጣቱ አይቀርም። ስለዚህ አንድ ቀን እናቱና ልጅ ሊገናኙ ይችላሉ ማለት ነው። ታዲያ ለዛች ለምስኪን እናት ግን በጨለማ ተዘጋጅታ ለምትሰቃየው አንድ ትሁትን ጥሎላታል። ቢያንስ ባትነግራት እንኳን ታዝናናታለች፣ ታጫውታታለች፣ ትመክራታለችም። እነሱ ቆሻሻነች ታጽያለች ሲሏትም እሷ ደግሞ ቆንጆ እንደሆነች እየነገረቻትም ታበረታታታለች። እንግዲህ የዛሬ ድራማ ክፍል እዚህ ጋር ነበር ያለቀው። ቀጣይ እንግዲህ እናትና ልጅ ይገናኙ ይሆንስ? አቶ ገዜስ ምን ይበቃ ይሆን? ንብረቱን እውነት ለዚች ለአዲሷ ባለቤቷ ዙሮ እሷ ክዳው ትጠፋ ይሆን ወይስ
አብራው ከጎን ሆና ልጁ ጋር ትከራከርለት ይሆን? እንግዲህ በቀጣይ ቪዲዮ የምናይ ይሆናል። ለዛሬው በዚህ ላይ ያበቃው። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።